እንዲህ በፍጥነት በምትጓዝ ከተማ ውስጥ እየኖሩ የልብ መረጋጋትን ማግኘት የተለየ ምቾት ነው። ሰላም የሚሰጥ የምቾት ስፍራ ለቤተሰቦ ኩራት ሲሆኑ ነገ መረጋጋትን ካለሙ ወይም በቀላሉ የተሻለ ህይወት መኖር ካሻው የአኮያ ቤቶች መገኛ አድራሻው ናቸው። የት ሰፈር ነኝ ማለት ይፈልጋሉ? ፒያሳ ወዳጅነት ፓርክ በሶስቱም ሳይቶች ወይስ ሳር ቤት ካናዳ ኤምባሲ አሊያም ሰሜን ማዘጋጃ? ወደ ቤትዎ ለመግባት ይህን ቁጥር ይጫኑ 0979 22 22 25። የአኮያን ቤት ሲገዙ የኢትዮጵያ አየር መንገድን ሼባ ማይልስ ጎልድ አባልነት በክብር ይቀበላሉ። አኮያ ፕሮፐርቲስ የኢትዮጵያ አየር መንገድ ሼባ ማይልስ የሪል ስቴት የመጀመሪያው ፕላቲነም ፓርትነር። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን ሰበር መረጃ ይዤ ቀርብ ያለው በርከት ያሉ ዓለም አቀፍና አገርኛ መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃው ስናቀና ክቡራን አድማጮች፣ ኢራን ከፍተኛ ጭንቀት ውስጥ ነው ያለችው። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በኢራን ላይ ጥቃት እንዲከፈት ትዕዛዝ ሰጥቷል። ይህንን ተከትሎ እጅግ በርካታ የአሜሪካ የጦር መሳሪያዎች ወደ መካከለኛው ምስራቅ እየተጓጓዙ መሆናቸው ተመልክቷል። ወደ ኢራን የሚደረጉ በረራዎችና ከኢራን ተነስተው ወደ ሌሎች ሀገራት የሚደረጉ የአውሮፕላን በረራዎች ሙሉ በሙሉ ተቋርጠዋል። ኢራን ማናቸውም አይነት ጥቃት ከተሰነዘረባት በአጸፋው በአካባቢው የሚገኙ የአሜሪካ የጦር ቤዞችና እስራኤልን እንደ ህጋዊ ኢላማ እንደምትቆጥር ገልጻለች። እስራኤልም የአየር ኃይል ልምምዷን ጀምራለች። እስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሰጡት መግለጫ ኢራናውያን በያዙት አመጽ እንዲቀጥሉና መንግስታቸውን እንዲጥሉ ለነሱም ደግሞ እርዳታ እንደሚደረግላቸውና የእስራኤልና የአሜሪካ እርዳታ እየቀረበላቸው እንደሆነም አመልክቷል። ይህንን ተከትሎ ታዲያ እስራኤል እናንተ መንግስታቸውን ጣሉ እንጂ እንድትለሙ ታደርጋችኋለች ብለዋል ኔታንያሁ። ይህንን ተከትሎ ውጥረቶች በእጅጉ በርትተዋል። ኢራንም በመጨረሻ ሰዓት የንደራደር ጥያቄ ለአሜሪካ መላኳን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ተናግረዋል። ኢራን እንደራደር ብላናለች፣ የተማጽኖ መልእክት ልካለች፣ ነገር ግን ጀርባዋን ሳልመታት አልደራደርም ሲሉ ቃል በቃል ተናግረዋል የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ። ይህንን ተከትሎ አዳዲስ መረጃዎች እየወጡ ነው። ውጥረቶች በመካከለኛው ምስራቅ እየበረቱ ነው። ዝርዝሩን ላስደምጣችሁ፣ አብረን እንከታተለው። በቅድሚያም በውጥረትና በተቃውሞ በተሞላችው ኢራን ለጦርነት እንደተዘጋጀች ይፋ አደረገች። ኢራን ቀድማ ጦርነት ባትከፍትም ለጦርነት ግን ሙሉ በሙሉ ዝግጁ መሆኗን ነው በዛሬው ዕለት ያስታወቀችው። ኢራን ወታደራዊ እርምጃ የመውሰድ እቅድ ባይኖራትም ጥቃት ከተሰነዘረባት ግን ለጦርነት ሙሉ ዝግጁ መሆኗን የውጭ ጉዳይ ሚኒስትሯ በኩል በዛሬው ዕለት አስታውቃለች። ፕሬዚዳንት ዶናልድ ጄ ትራምፕ አሜሪካን በኢራን ጉዳይ ጣልቃ ልትገባ እንደምትችል ገልጸው ወታደራዊ ኃይላችን ጠንካራ አማራጮችን እየተመለከተ ነው፣ በተወሰነ ጊዜ ማጥቃት ይኖራል ሲሉ ገልጸዋል። የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ ዛሬ ከሰዓታት በፊት በቴህራን የውጭ ሀገራት አምባሳደሮች በተገኙበት በሰጡት መግለጫ ኢራን ጦርነት አትፈልግም ብለው የሀገሪቱ ጠላቶች የተሳሳተ ስሌት ውስጥ እንዳይገቡ ከወዲሁ ለማስጠንቀቅ እንሞክራለን ብለዋል። ኢራን ባለፈው ሰኔ ላይ ለ12 ቀናት ከእስራኤል ጋር ውጊያ ካደረገች ጊዜ በተሻለ አሁን ዝግጁ ናት በማለት ገልጸው በኢራን ስጋት ማንዣበቡ እስከሚያከትም ድረስ ኢንተርኔትም ፈጽሞ እንደማይመለስ ኢራን አስታውቃለች። የኢራን ተቃውሞ ወደ ሽብር ኦፕሬሽን ተለውጧል ያሉት የውጭ ጉዳይ ሚኒስትሯ ኢራን አሁንም ቢሆን ራሷን ሰላማዊ ለማድረግ እየጣረች ነው ብለዋል። በሌላ በኩል በአሜሪካ ዋሽንግተን ዲሲ በሚገኘው ነጩ ቤተ መንግስት ዋይት ሃውስ ጠረጴዛ ላይ ወታደራዊ አማራጮች ተደርድረው ለኢራን ላይ ጥቃት ለመፈጸም የተወሰኑ ጊዜዎች ብቻ እንደቀሩ የአሜሪካ መገናኛ ብዙሃን በመዘገብ ላይ ናቸው። አሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከኢራን ደረሰን ያሉት መልእክት ሲናገሩ ኢራን መደራደር እንደምትፈልግ በዛሬው ዕለት ገልጻልናለች ብለዋል። ነገር ግን አሉ ፕሬዝዳንት ዶናልድ ጄ ትራምፕ ኢራን መደራደር እንደምትፈልግ በመልእክቷ አሳውቃናለች። ይህንን ብትገልጽም ከዚያ በፊት ግን እርምጃ መውሰድ እፈልጋለሁ ባይ ናቸው። በኢራን ላይ የሚፈጸመው ጥቃት መቼ ይሆናል? መቼ ጥቃት ትፈጽማላችሁ? ምን አይነት ጥቃት
ጥቃት ይፈጸማል የሚል ጥያቄ ከጋዜጠኞች የተነሳላቸው ፕሬዝደንቱ ሲናገሩ ጥቃቱን ማንም የሚያውቅ የለም፣ ነገር ግን በጣም ጠንካራ የሆነ አመታት ኢራንን እንመታታለን ብለዋል። ነገር ግን መቼ ነው የሚለውን እያየን ነው። ዛሬ ወይም ነገ ወይም ከዚያ በኋላም ሊሆን ይችላል። ቀኑን አልነግራችሁም። የምነግራችሁና የማረጋግጥላችሁ አንድ ነገር ቢኖር ኢራንን የሚያማት ቦታ ላይ ነው በደንብ የምንመታት ብለዋል። ይህንን ተከትሎ ታዲያ ኢራን መደራደር እንደምትፈልግ ብትገልጽልንም ከመደራደሩ ይልቅ መጀመሪያ ኢራን መጠቃት እንዳለባት በአሜሪካ በኩል እንደታመነበትም አመልክቷል። የፕሬዝደንት ዶናልድ ጄ ትራምፕ እርምጃ ይወሰድ የሚለውን ትዕዛዝ ተከትሎ በርከት ያሉ መሳሪያዎች ወደ መካከለኛው ምስራቅ እየተጓጓዙ እንደሆነ ተመልክቷል። የአሜሪካ መንግስት ከፍተኛ መጠን ያለው የጦር መሳሪያ ወደ መካከለኛው ምስራቅ ከሰሞኑ እየላከ እንደሚገኝ የዘገበው ኢራን ኢንተርናሽናል የተሰኘው የኢራን ሚዲያ አሜሪካ በኢራን ላይ ጥቃት የምትሰነዝር ከሆነ ኢራን በምላሹ በቀጠናው በሚገኙ ሁሉም የአሜሪካ ወታደራዊ ቤዞች የአሜሪካ ከፍተኛ አጋር በሆነችው እስራኤልም ላይ ጥቃት ልትፈጽም እንደምትችል ማስጠንቀቋም ተመልክቷል። እስራኤልም በኢራን ላይ በሚፈጸመው ጥቃት ተባባሪ ልትሆን እንደምትችል መገለጹም ታውቋል። ይህንን ተከትሎ የአሜሪካን ጥቃት በጋራ ሆና ልትፈጽም ትችላለች የተባለችው እስራኤል ጥቃቱን ለመከላከልና ጥቃት በጋራ ለመፈጸም ይሁን አይሁን ባይታወቅም የጦር ጀቶቿን ተከትሎ የጦር ልምምድ እያደረገች ነው። ቀደም ሲል የኢራን ምክር ቤት አፈ ጉባኤ የሆኑት መሐመድ ባከር ቃሊባፍ ለአሜሪካው ፕሬዝደንት ዶናልድ ትራምፕ ባስተላለፉት መልእክታቸው ቅዥት ላይ ያለው የአሜሪካ ፕሬዝደንት ኢራንን ማጥቃት በሚመለከት የሚቀርቡለትን ምክር በጥንቃቄ ሊመለከተው ይገባል ያሉ ሲሆን በኢራን ላይ የትኛውንም አይነት ጥቃት ከተቃጣ በቀጠናው የሚገኙ የአሜሪካ የጦር ቤዞችና እስራኤል የኢራን ህጋዊ ኢላማዎች ሆነው በከባድ ጥቃት ይፈጸምባቸዋል ሲሉ በከባዱ ዝተዋል። በዚህም ፕሬዝደንቱ በኢራን ላይ ግልጽ ጥቃት የመፈጸም እቅዳቸውን ይፋ ማድረጋቸውን ተከትሎ ኢራን ለንግግራቸው ምላሽ ለመስጠት ብቻ አትቆጠብም፣ ይልቁንም ለሚቃጣባት የትኛውም ስጋት አስፈላጊ ያለችውን ሌሎች እርምጃዎችም የምትወስድ ይሆናል ብለዋል። አሜሪካ በተሳሳተ መንገድ በኢራን ላይ የምትፈጽመው የትኛውንም አይነት ጥቃት በቀጠናው ያሉ ወታደራዊ ቤዞቿንም እንዲሁም እስራኤልን የከፋ ስጋት ላይ እንደሚጥልና በኋላም ለመጸጸትም ሊረፍድ እንደሚችል በንግግራቸው ሲዝቱ ተስተውለዋል። ይህንን ተከትሎ በኢራን ከቀጠለው ተቃውሞና ከአሜሪካ ወቅታዊ ፍላጎት ጋር በተያያዘ እስራኤል ሁኔታውን በቅርበት እየተከታተለችና የአሜሪካን ጥቃትም በጥንቃቄ እየተጠባበቀች መሆኑን የዘገበው ሲኤንኤን በበኩሉ የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ በኢራን የቀጠለውን ህዝባዊ ተቃውሞና አመጽ እንዲሁም የኢራን መንግስት ተቃውሞን ለማስቆም እየወሰደ ያለው እርምጃ በሚመለከት ጉዳዩን በቅርበት ከሚከታተሉት የአሜሪካ ባለስልጣናት ማብራሪያ እየተሰጣቸው እንደሚገኝ በማንሳት አይዟችሁ እየመጣን ነው የሚል መልእክት አስተላልፈዋል። የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ አስተዳደር በኢራን ላይ ከሚፈጽመው ቀጥተኛ ወታደራዊ ጥቃት ባለፈ ሌሎች የኢራን ተቃዋሚዎችን መደገፍ የሚችሉ አማራጮችን እርምጃዎችንም ለመውሰድ እያጤነ እንደሚገኝ ያነሳው ዘገባው ይህም የኢራን መንግስት ተቃዋሚዎችን ለማስቆም የሚጠቀምባቸውን የደህንነትና የጸጥታ ስርዓቶች እንዲሁም የባለስልጣናትን ግንኙነት ማቋረጥ የሚያስችል የሳይበር ጥቃት መፈጸም እንዲሁም የኢራን መንግስት ባለስልጣናትና ኢኮኖሚ ላይ ከፍተኛ ተጽዕኖ ባለባቸው እንደ ነዳጅ የባንክ ዘርፎችም ላይ የሚጣል ከፍተኛ ማዕቀብ መጣልን ጨምሮ የተለያዩ እርምጃዎችን ለመውሰድ መዘጋጀቱን ያስታወቀ ሲሆን በተጨማሪም በኢራን የሀገሪቱ መንግስት ተቃዋሚዎች የሚያደርጓቸውን ግንኙነቶች እንዲሁም የተቃውሞ ጥሪዎችን ለመግታት በሚል የኢንተርኔት አገልግሎት ሙሉ በሙሉ ማቋረጡን ተከትሎ የአሜሪካው ፕሬዝደንት ዶናልድ ትራምፕ የአሜሪካዊ ቢሊዮነር ኤለን መስክ ኩባንያ የሆነው ስታርሊንክ የተሰኘው የግል ኢንተርኔት አቅራቢ ተቋም ለኢራናውያን ነጻ ኢንተርኔት አገልግሎት መስጠት እንዲችል በግላቸው ኤለን መስክን እንደሚጠይቁት መግለጻቸውን ተከትሎ ስታርሊንክ በኢራን ውስጥ አገልግሎት መስጠቱን እንደቀጠለን የተመለከተው። ከዚህ ጋር በተያያዘ ፕሬዝደንት ትራምፕ በዛሬው ዕለት ከሰዓታት በኋላ ከአሜሪካ ከፍተኛ ወታደራዊ ባለስልጣናት ጋር በመገናኘት በኢራን ጉዳይ የአሜሪካ እርምጃን በተመለከተ ይወስናሉ ተብሎ እንደሚጠበቅ የሚገለጽ ሲሆን በዚህ ምክክር ላይም የተለያዩ የመንግስት ተቋማት እንደሚሳተፉ የጠቆመው ዘገባው ምንም እንኳን በኢራን በኩል አሜሪካን በኢራን ላይ ጥቃት የምትፈጽም ከሆነ በቀጠናው የሚገኙ የአሜሪካ ወታደራዊ ቤዞች እንዲሁም እስራኤል ላይ ያጸፋ ጥቃት እንደምትከፍት የተገለጸ ቢሆንም ፕሬዝደንት ዶናልድ ጄ ትራምፕ ግን የኢራን መንግስትን ምላሽ አስመልክቶ በሰጡት አስተያየት በአሜሪካ ወታደራዊ ቤዞች ወይም በእስራኤል ላይ ማናቸውም ጥቃት የሚፈጸሙ ከሆነ እስከዛሬ ድረስ በምድር
ኢራናውያን አይተውት የማያውቀውን የከፋ ጥቃት በኢራን ላይ እንፈጽማለን ማለታቸውን ጠቅሶ ፕሬዝደንቱ አሜሪካን በኢራን ላይ መውሰድ ስለምትችላቸው አማራጭ እርምጃዎች ማብራሪያ የሚሰጣቸው ቢሆንም እስካሁን ድረስ ግን በአሜሪካ ወታደሮች ወደ ኢራን በማስገባት ጥቃት ለመፈጸም እንዳልታሰበ የሀገሪቱ ከፍተኛ ባለስልጣናት ተናግረዋል። ጥቃቱም ከአየር ድብደባ ጋር ወይም በሚሳኤል ጥቃት ጋር ብቻ የሚያያዝ እንደሚሆንም ተመልክቷል። በተያያዘ ዜና የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር በዛሬው ዕለት በስልክ መወያየታቸው የተዘገበ ሲሆን የሁለቱ ባለስልጣናት ውይይት በዋናነት በኢራን ያለውን ወታደራዊ ሁኔታና የአሜሪካን አቋም በሚመለከት መሆኑን የጠቆመው ሲኤንኤን ባለስልጣናት ከዚህ በተጨማሪ በሶሪያና በጋዛ ባሉ ወቅታዊ ጉዳዮች ላይ መምከራቸውን ጠቅሶ ከውይይቱ በኋላ የእስራኤል ወታደራዊ ኃይል በሰጠው መግለጫ ከኢራን ያለው ህዝባዊ ተቃውሞ የኢራን የውስጥ ጉዳይ እንደሆነ እንረዳለን ሲል፣ ነገር ግን የእስራኤል መንግስት እንዲሁም ወታደራዊ ኃይሉ በቀጠናው ሊከሰት ለሚችል የትኛውም አይነት ስጋት ምላሽ ለመስጠት ተገቢ ዝግጅት ማድረጉንም እንዳስታወቀ በዘገባው ተመልክቷል። በተመሳሳይ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሰጡት አስተያየት እስራኤል በኢራን ያለውን ወቅታዊ ሁኔታ በቅርበት ከመቼውም ጊዜ በላይ እየተከታተለች መሆኑን ያስታወቁ ሲሆን በኢራን ለነጻነት የተቀሰቀሰው ተቃውሞ በሀገሪቱ እየተሰራጨ መሆኑን እናውቃለን ሲሉ የእስራኤል ህዝብና መንግስት የኢራኖችን ተቃውሞ ይደግፋል፣ ለነጻነታቸው የሚታገሉ ኢራናውያን በሙሉ ፍጹማዊ ወንድማዊ ድጋፍ ይደረግላቸዋል ብለዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አክለውም ሲናገሩ እስራኤል ነጻነት የሚደረግን ትግል ስትደግፍ በተመሳሳይ በኢራን አገዛዝ በንጹሃን ዜጎች ላይ እየፈጸመ ያለውን የጅምላ ግድያ ደግሞ በጽኑ ትቃወማለች ሲሉ ተደምጠዋል። ኢራናውያን ከአምባገነን አገዛዝ በቅርቡ እንደሚላቀቁ ተስፋ እናደርጋለን፣ ይግፉበት፣ እርዳታችንም እየመጣ ነው ብላለች እስራኤል። ይህ እውን የሚሆን ከሆነ እስራኤልና ኢራን ለሁለቱም ሀገራት ሰላምና እድገት በጋራ የሚሰሩ ታማኝ ወዳጆች እንደሚሆኑ ላረጋግጥላችሁ እወዳለሁ። አንዴ ብቻ በጀመራችሁበት መንገድ ሄዳ ይህንን የአያቶላን መንግስት ጣሉ እንጂ ከዚያ በኋላ እድገትና ልምላሜያችሁ የሚቀጥል ይሆናል። በጋራ ኢራንና እስራኤል ያድጋሉ ሲሉ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ተናግረዋል። በዚህ እንዳለና ውጥረቶች እየጨመሩ ባለበት በአሁኑ ሰዓት ሙሉ በሙሉ ወደ ኢራን የሚደረጉ በረራዎችና ከኢራን የሚወጡ የመንገደኞች በረራዎች ተሰርዘዋል። በሀገሪቱ ያለው ውጥረት ተከትሎ በርካታ አየር መንገዶች ወደ ኢራን የሚያደርጉትና ከኢራን የሚያነሱትን በረራዎች ሙሉ በሙሉ የሰረዙ ሲሆን ኒውስ ኦን ኤር በበኩሉ በመንግስት ላይ የተቀሰቀሰው ተቃውሞ ሶስተኛ ሳምንቱን በያዘበትና በሀገሪቱ የኢንተርኔት አገልግሎት ሙሉ በሙሉ መቋረጥን ጨምሮ ውጥረቱ እየተባባሰ መሆኑን የሚያመለክቱ ሁኔታዎች በተፈጠሩበት በዚህ አደገኛ ወቅት እንደ ፍላይ ዱባይ፣ ኤሚሬትስና ኢትሃድ ያሉ አየር መንገዶች ከቴሄራን እንዲሁም ከዢራጅና ማሻድና ባንዳር አባስ የሚነሱ በረራዎችን ሙሉ በሙሉ መሰረዛቸውና ኳታር ኤርዌይስም ከዶሃ ወደ ቴሄራን የሚያደርገውን በለላ ሙሉ በሙሉ ማቋረጡን በማንሳት ከዚህም ቀደም በኢራን የነበረውን የጸጥታ ሁኔታ ተከትሎ በረራዎችን የሰረዘው የጀርመኑ ሉፍታንዛ ግን በዚህ ወር መጨረሻ በረራዎችን በድጋሚ ለማስጀመር የሚችልበትን ሁኔታ እየገመገመ እንደሚገኝ ገልጾ ሁኔታዎች እስኪረጋጉ በረራይን አልቀጥልም ብለዋል። የኢራን የሀገር ውስጥ በረራዎች መቀጠላቸው የተነገረ ሲሆን ሀገሪቱ ሲቪል አቪዬሽን ባለስልጣን በአንዳንድ አካባቢዎች ላይ በረራዎች እንዳይደረጉ ማስጠንቀቂያ መስጠቱም ታውቋል። ምናልባትም አሜሪካና እስራኤል በቀጠናው ላይ ያለውን ውጥረት ከጨመሩበትና በቀጠናው ውጥረት ከበረታ በርካታ በረራዎች ከዚህም በላይ ሊሰረዙ እንደሚችሉ ይጠበቃል ተብሏል። መካከለኛው ምስራቅ ከመቼውም ጊዜ በላይ ውጥረት ላይ ነው። ኢራንም አይታው የማታውቀው አይነት ከፍተኛ የህዝብ ተቃውሞ ገጥሟታል። የኢራን መንግስትም የመዳከም የመውደቅ አሊያም የመቀጠል የሞት ሽረት ትግል ላይ ይገኛል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር
በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ